ሰላም ጤና ይስጥልኝ ውድ የመስኖ ሚዲያ ተመልካቾችና ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? የዛሬ ዝግጅታችን ኢንተርቪው ወይም ደግሞ ቃለ መጠይቅ የምናደርገው ራሱን የሚዲያውን መስራች ነውና የህይወት ታሪኩ ምን ይመስላል፣ የህይወት ጉዞ ምን ይመስላል የሚለውን ነው የምናወራው። እንዳጠቃላይ ወንድማችን ራሱን ያስተዋውቅልናል። እኔ ከምናገር ስሙን እንኳን ያው ወደ ራስን ሚዲያ ቢሆን እንኳን ደህና መጣህ። ራስን አስተዋውቅልን። እሺ፣ አመሰግናለሁ። አንተም እንግዲህ ኢንተርቪው ላድርግልህ ይህን ሀሳብ ይዘህ ስለመጣህ ከልብ አመሰግናለሁ። ያው ስሜ ወንዶሰን አክሊሉ እባላለሁ። መልካም። ስለዚህ ስለ ትምህርት ዝግጅቱም ስለ ቆይታውም እንዴት ነው የሚለውና የተለያዩ ነገሮች እናነሳለን። ስለዚህ ቤተሰብ የሆናችሁ በላይክ በሸር፣ ቤተሰብ ያልሆናችሁ ደግሞ ሳብስክራይብ ያደርጋችሁ መስኖ ሚዲያን እንዲጀምሩ እንጠይቃለን። ስለዚህ ቀጥታ ወደ ታሪኩ ስንመጣ የትምህርት ዝግጅት ወይም የትምህርት ቆይታ እንዴት ነበር? ከዚያ ተነስተህ ያለውን ነገር እስኪ ያጫውታል። አመሰግናለሁ። የተወለድኩት በሰሜን ሸዋ ዞን በመንዝማማ ወረዳ አንድ ቀበሌ ውስጥ ነው። የገጠር ቀበሌ ነች እና በዛ በገጠር ቀበሌ ተወልጄ ያው ለትምህርት ስደርስ ቤተሰቦቼ አያት ሜዳ ሲል አንደኛ ደረጃ ትምህርት ቤት የሚባል ቦታ ነው ያስገቡኝ። ትምህርት ቤቱ ከቤተሰቦቼ ቤት 1 ሰዓት ተኩል አካባቢ ነው የሚወስደው። እንግዲህ ያው እንደ ማንኛውም የገጠር ልጅ ታውቀዋለህ፣ ልፋቱ ከባድ ነው። በሽፍት ነበር የምንማረው፣ የጠዋትና የከሰዓት እየሆንን በአንዳንድ ወር ይቀየራል። የከሰዓት ስንሆን እስከ 4 ሰዓት ተኩል ድረስ ያው ከብቶች፣ ፍየሎች አሉ። እነሱን የተለያየ ቆላ አካባቢ ያለ ወደዚያ ወስደን እንዲመገቡ እናደርጋለን። ከዛ እንጨት እንሰብራለን እና በጣም አስቸጋሪ ነበር እውነት ለመናገር። አንዳንድ ጊዜ ይረፍዳል። ጫና በጣም ነበር የሚበዛብኝ። ስራ የሚሰራ የለም፣ ያለሁት እኔ ነኝ። ለበሮች ሳር ማጨድ አለ። ገጠር ያደጉ ተመልካቾቻችን ይህንን ይረዱታል ብዬ አስባለሁ። የገጠር ልጅ እውነት ለመናገር በጣም ብዙ ቻለንጅ አልፎ ነው ወደ ዩኒቨርሲቲ የሚመጣው እና እንደዚህ ቀላል ነገር አይደለም። የገጠር ልጅ በጣም ከባድ ነው። ያለንበት ቶፖግራፊ በጣም ወጣ ገባ ነው እና ከቆላው አካባቢ ወደ ደጋው አካባቢ ስንዴ እናመላልሳለን። በሸክም ነዶ ተሸክመን ነው የምንወጣ። እንዳገት እንጨት ከቆላ ውስጥ ሰብረን ያንን ተሸክመን ነው የምንወጣው። እንደዚህ ያሉ ነገሮች በጣም ብዙ ፈታኞች ነገሮች ነበሩ። ያው ልጆች እያለን ጀምር ማለት ነው። ስንተኛ ልጅ ነው የቤተሰብ? ሁለተኛ ልጅ። ሁለተኛ ልጅ ደግሞ ኃላፊነት ያው ከመጀመሪያ ጀምሮ ከኔ በላይ የነበረችው አጋጣሚ ሆኖ አዲስ አበባ ዘመዶች አሉ። እነሱ እንውሰዳት ብለው ያው የገጠር ልጅ ከተማ ሲባል ታውቀዋለህ ስሜቱን። ቃኒች ሲሏት በጣም ደስተኛ ሆነች፣ ወደዚያ ሄደች። ከዛ በኋላ እኔ ብቻ ቀረሁ። ከኔ ስር ያሉት ገና ናቸው። ከኔ ቀጣይ ያለው ደግሞ በእኔ በ5ኛ ዓመቴ ነው የተወለደው እና በጣም ኃላፊነቱ ሙሉ ለሙሉ ወደ ነው እና በዚያ ችግር ውስጥ ሆኜ አባቴ ግን እንድማር በጣም ጥረት ያደርግ ነበረ። እሱ የተወሰነ ድረስ ተምሮ ያው አባታቸው ቶሎ ከዚህ ዓለም ስለተለየ በዚያ ምክንያት ቤተሰብ ማስተዳደሩ ላይ ስለወደቀ ነው የተወውና ያንተያት ማለት ነው። እና አባቴ በቃ እንድማር በጣም ጉጉታል። እንደዚህ እያልን ያው እስከ 6 ያለውን ጨረስኩኝ። በተለያዩ ፈተናዎች ውስጥ ሆኖ ያው ከስራ ጋር ማለት ነው ፈተናው። በዚያ ውስጥ ሆነን እስከ 6 ጨረስኩኝ። የኛ ጊዜ የነበረው አሁን እስከ 8 ሆኗል ትምህርት ቤቱ። እስከ 6 ብቻ ነበር የነበረው። ከዚያ 6 እንደጨረስኩ 2 አማራጭ ብቻ ነበር የነበረኝ። አንደኛው ከኛ 2 ሰዓት የሚያስኬድ የሆነ ወንዝ ተሻግረህ ዳገት ወጥተህ የምታገኘው ግፍት የሚባል ትምህርት ቤት አለ። ሌላ ወረዳ ላይ ነው። እዚህ ሄዶ መማር ነው፣ ቤተሰብ ሆነ ገጠር። ሁለተኛው አማራጭ ደግሞ እዛው ሞላሌ የምትባል ከተማ አለች፣ ወረዳ ከተማ ናት። እዚያ ያው ስንቅ ይዘህ ሄደህ ቤት ተከራይተህ ተቀምጠህ መማር ነው የነበረው አማራጭ እና ይሄን አማራጭ ነበር የነበረኝ። እኔ የወሰድኩት ሁለተኛውን አማራጭ ነው። ከተማ ገባው ከአንድ ጓደኛዬ ጋር ቤት ተከራየን። የዚያን ጊዜ ኪራይ ብዙም አልነበረም። ከዛ በኋላ ደግሞ ፈተና የሆነው መሰለ ያው ጭብጦ የሚባል አለ እኛ ጋር። እንግዲህ እናንተ ጋር እንደሚባል አላውቅም። እኛ ጋር እንጀራ ነው፣ አፍለኝ የሚባል እንጀራ አለ፣ ጤፍ እንጀራ። እሱ ይጋገርና ይሄን ትኩሱ ላይ የሆነ ትንሽ በርበሬ ነገር እንትን ይባልበታል፣ ይበተንበትና እሱ እንደዚህ ይጨበጣል፣ ድጉልጉል ይደረግና እሱን ይደረግልሃል። 9 10 ምናምን እሱን ትሸከምና በጣም እንትን ነው የኔ ያለሁበት ቤተሰቦቼ ቤት እንደዚህ ከፍ ያለ ነው። ከዛ ቁልቁል ወርደህ ወደ ታች፣ ከዛ እንደገና ወደ ላይ ወጥተህ ሜዳ ሄደህ ነው ከተማ የምታገኘው። 2 ሰዓት ተኩል አካባቢ ይፈጃል። በእግር ጉዞ ነው። መኪና የሚባል ነገር የለም።
እስቲል አሁንም የለም በነገራችን ለዛ እና ሞፈር ውሃ የሚባል ጅረት ምናምን ሰምተህ ካወቅ ሞፈር ውሃ ጅረት ብቻውን አደረ ምናምን ተብሎ የተዘፈነለት ማለት ነው። እሱ ነው። ከዚያ እንወጣለን። እዚያ ተከራየው። ከዛ ጭብጦ ይዘን እንሄዳለን። ያው የተማሪ ስንቅ ሐሙስ ቅምቅም ዓርብ ልቅምቅም ነው የሚባለው። ስንተኛ ክፍል ናችሁ ማለት ነው? እንደዛ 6 ጨረስኩ። ልክ 7ኛ ክፍል እዛ ከተማ ገባሁ። እንዳልኩ 2 አማራጭ ናቸው ያሉኝ። እስከ 6 ቤተሰብ ነኝ። ከ7 ከተማ ገባሁ ማለት ነው። ቤት ተከራይቼ ከዛ ስለዚህ እንጀራ መጋገር ምናምን የማብሰል ልምዱ የለም ነበር? የለም። ምክንያቱም እስከ 6 እንግዲህ አስቡ ከእናቴ ጋር ነው የሆነ 7ኛ ክፍል እዚያ ስወጣ ሁሉ ነገር አዲስ ሆነ። የሆነ በእርግጥ ከኔ በፊት ቀድሞ የገባ ልጅ ነው አብሮኝ የነበረው። ከእሱ ጋር ሆኜ እንዳልኩ ጭብጦ ይዘን እንወጣለን። ከዛ በኋላ ያለን አማራጭ ያው እንጀራው 3 ቀን ምናምን ሲሆነው ጭብጦ ይሻግታል። ዳቦ የሆነ እንደዚህ ምንድነው የሚባለው ወደ እናንተ? እኛ ጋር ሙሉ ይባላል። የስንዴ እሱ ቁጭ ይደረግ ማለት ነው። እነሱ ይደረጋሉ። ከዚያ ያው ማሻገት ነገር ያመጣል። ግን በርበሬ ስለሚኖረው ትንሽ የተሻለ ነው። እንደዚያ እያደረግን 5 ቀን ማለት ነው። ከሰኞ እስከ ዓርብ እሑድ ነው የምንሄደው። ለሰኞ ትምህርት እሑድ ነው የምንወጣው ከገጠር። እሑድ እንሄዳለን እዛ ከተማ። ከዛ በሳምንቱ ዓርብ የጠዋት ከሆንን እንመለሳለን። የማታ ከሆነ ደግሞ አንደርስም። ቅዳሜ ነው ወደ ቤተሰብ የምንሄደው። ልክ እንደዚህ እያለ ትሬንድ ይቀጥላል ማለት ነው። 7ኛ ክፍል ያው እዚያ ከተማ ገባው። ከተማ ስገባ ደግሞ ትንሽ ጫናዎች ነበሩ። የከተማ ልጆች ናቸው። እኛ የምንለብሰው በለባሶ ነው። የከተማ ይታባለ ሽፍን ጫማ ምናምን ነው የሚለብሱት እና ጦጣ ነው የሚያደርጉ። በቃ እንደዚያ ሲሆን በቃ የሆነ ለጊዜው እንትን ይላል። ከዛ እየለመድናቸው እኛም ያው ጫማ የሚባለው ነገር እያሟላል ከእነሱ ጋር እየተመሳሰልን መጣን። 7ኛ ክፍል አሪፍ ውጤት ይዤ አለፍኩኝ ወደ 8ኛ ክፍል ስደርስ ደግሞ ከተማ ሄዳ የነበረችው እህቴ ነበረች። እሷ እዚህ ብትማር ጥሩ ነው ተብሎ ወደዚያ እንድትመለስ ተደረገ። እዛው ሞላሌ አብረን ተከራይተን ተቀመጥን ማለት ነው። ከዛ በኋላ ለኔ ምቹ ሆነልኝ። ጭብጦ እና በሶ ምናምን የሚባሉ ነገሮች እነ ፍርፍር ምናምን ቻው ተባሉ። እዚያው ምግብ ይዘጋጃል። ያው ጤፍና ከገጠር ይጫናል። እንጨት ምናምን ነገሮች በሙሉ ይጫኑልናል። ከዚያ እያደረግን 9ኛ ክፍል እዚያው ሞላሌ 2ኛ ደረጃ ትምህርት ቤት ገባው። እኔ 9 ሆኜ እሷ 10ኛ ክፍል ነበረች ሲስተር። ከዛ 9 እንደጨረስኩ እሷ የ10 ውጤት ሳይመጣላት ቀረና ተመልሶ ወደ አዲስ አበባ ሄደች። የዛ ሰዓት እንደገና ተመልሶ ወደኋላ ባክ አደረገ ኑሮ ማለት ነው። ወደዚያችሁ ወደ ተለመደች ወደ በሶና ወደ ጭብጦ ልንመለስ ሆነ። በእናንተ ጊዜ ማትሪክ ነበር ማለት ነው? ማትሪክ ነበር። ማትሪክ ነበር የነበረው። ማትሪክ ተፈተነች። ወደ ዩኒቨርሲቲ ወደ ፕሪፓራቶሪ የሚያስገባ ነጥብ አልመጣላትም። ወደ አዲስ አበባ ተመለሰች ማለት ነው። አንተ ወደ 10 ነው? እኔ ወደ 10 አለፍኩ። ከዛ 10ኛ ክፍል ስገባ ብቻዬን ተቀመጥኩ። አሁን የዚህ ጊዜ ያው ኑሮ ከበደ ተመልሶ። እስከዚያም እንጀራ መጋገር መስራት አልነበረም? ወጥ መስራት ለምጃለሁ። እንጀራ ምናምን እንደዚህ የሚለው ከእሳት ጋር የሚያዙ ነገሮች ግን አልችልም። በቃ ጭስ ትንሽ ነገር ከነካኝ አንዳንዴ ምን አለ ብዙ ነገሮች ናቸው። ለምሳሌ ቤት አይደል ዶርም መከራየት የምንኖረው ሴቶች ምናምን ይኖራሉ። አንዳንዴ በዛው እኮ እንጀራ ያሰፋሉ ምናምን እንደዚህ አይነት ተጠቃሚዎች። እሱ ጋር ምን ችግር ገጠመ መሰለህ? በጣም ዝምተኛ ነበር እና ከሰው መቅረብ አልችልም። የገጠር ስታንዳርድ ታውቀዋለህ። ከሴት ጋር ከሄድህ ምናምን የሚባል እና ያው ልጆች ነው የዛ ጊዜ የሆነች አክስቴ ልጅ አለች እዛ ከተማ። ከእሷ ጋር እንኳን ቤተክርስቲያን ለመሄድ እፈራለሁ። በቃ ሰው የሆነ ነገር ይላል ምናምን ብዬ ነው። እና ምልከታው ያው ትንሽ ከተማም ስለሆነ ምንድን ነው ሳይሆን የሚልህ ከማን ጋር ሄዷል ምናምን ከሌ ባለገ ነው የምትባለው። እንደዚህ ያለ ታፔላ ነው የሚለጠፍልህ። በዚያ ምክንያት እንትን አለ። ግን እዚያ የአክስቴ ልጅ ነበረች። ነፍሷ ይማር፣ አሁን በህይወት የለችም። ግን በህይወት ያሉም አሉ። እነሱ ጋር ሄዳለሁ። ያው የ3 ቀን በ3 ቀን በ2 ቀን ምናምን እዚያ ምግብ እበላለሁ። ማስታገሻ የእንትኑ የበሶ ምናምን እንትን መብያ ማስታገሻ እዚያ ሄዳለሁ። ከዛ በኋላ አሪፍ አከራይ ደግሞ ገጠመችኝ። 10ኛ ክፍል ወደ መጨረሻ አካባቢ እነሱም እንጀራ ይጋግሩልኛል። እኔም ገጠር ስሄድ ምናምን ገጠር ሎካል የሆኑ ነገሮች አሉ አይደል? እሸት፣ በቆሎ ምናምን ነገሮች እንደዚያ ነገሮች ይዤ እወጣለሁ። በዚያ መግባባት ቻልኩኝ። 10ኛ ክፍል እንደዚህ ሆኖ ተጠናቀቀ።
ከዚያ ወደ 11ኛ ክፍል ውጤት መጣልኝ። ወደ 11ኛ ክፍል አለፍኩኝ እዛው እንዳለሁ። ግን በመሀል ምን ተፈጠረ መሰለህ? 10ኛ ክፍል ወደ 11 አልፌ 11ኛ ክፍል ተመዝግቤ ከአንድ ጓደኛዬ ጋር አንድ ግሩም ጥላሁን የሚባል ጓደኛ ነበረኝ። በዚያ ማለት 9 እና 10 አብረን የተማርነው ማለት ነው አንድ ክላስ። ከእሱ ጋር ሀሳብ ቁጭ ብለን አነሳን። ለምን ቲችንግ ሲወጣ ቲችንግ ተወዳድረን በቃ እዚያው ሰቃይ ሆነን በዚያው ዲግሪያችን እንሰራለን የሚል ፎርስ የሆነ እንትን ሀሳብ ገባ። ፎርስ ብቻም ሳይሆን ብዙዎቹ እንደዛ ነው። በተለይ አሁን የገጠር ልጅ ሲሆኑ የኢኮኖሚና ጫና ካለ 10 ላይ መወዳደር ትችል ነበረ። እንደዛ አይነት አለ። በእርግጥ ያው አንተ ከምን አንጻር ፎርስ እንዳደረጉ ነው ትክክል ነው። አይ ስለ እኔ ፎርስ ያልኩበት ምክንያት ምንድነው? የኛ ሀሳቤ የነበረው ልክ ወይ ደግሞ የጤና ምናምን ወጥቶ ነበር ካለ የዚያ ጊዜ ማተወዳደር ነው። ልክ መጨረሻ ላይ ያው ቁጭ ብለህ ጓደኛ ጋር ስታወራ የሆነ ነገር የሚመጣልህ ሀሳብ የለም። በዚያ ምክንያት በቃ የኛ የራሳችንን ቀመር ሰራን። ማለት ዲግሪ መሆን እንዳለብን እናምናለን። ዲግሪ ነው የምንፈልገው፣ ግን ኮሌጅ ላይ ሰቅለህ መቅረት ትችላለህ የሚል ሀሳብ ስለነበረ እሷን ሀሳብ ነው እንጂ መውደቅን አላሰብም። በቃ የሆነ ትንሽ ስለምንሞክር ይሄ ደግሞ 10ኛ ክፍል ታስታወስክ ስፔሻል ስቱደንት ተብሎ ይመረጥ ነበረ። ፈተና ላይ ሁሉ ትክክል። እዛ ላይ ገብተን ስለነበር ውጤቱም ደግሞ አሪፍ ውጤት ስናመጣ በቃ የሆነ የልብ ተሰማን መሰለኝ። እዛ አልሜዳ የሚባል ከተማ ነበር ፈተናው። ዶክመንታችንን አውጥተን ወደ ፈተና ሄድን። ቲቺንግ ልንማር ማለት ነው። የዛ ሰዓት የማስታውሰው ርዕሰ መምህሩ ማለና ጠራን። ዶክመንት ልናወጣ በማመልከቻ ስናደርግ ኑ ብሎ ጠርቶ ልጆች አሉ አልጋ ባልጋ ሆኖለት የተማረ የለም። እናንተ አሁን እየሄዳችሁ ያላችሁት ከሰርግ ቤት ወደ ለቅሶ ቤት ነው እና ይቅርባችሁ ብሎ ለመነ። ከዛ እኛ ያ ሀሳብ የለም አንዴ ቆርጠናል። ምክንያቱም እኔም እንዳልኩ ከእህቴ ተለይቻለሁ። ጫና የተወሰነ ነገር አለ። እሱም በጣም ከሪሞት አካባቢ ነው፣ ሪሞት ኤሪያ ነው የመጣበት። በጣም ሩቅ ነው። እንደውም የሱ 7 ሰዓት 8 ሰዓት አካባቢ ነው የሚፈጀው በእግር የመጣበት ቦታ። ስለዚህ ያው መሮናል። ቂጣ እሱ ቂጣ ይጋግራል ምናምን ይሻላል ከኔ፣ ግን መሮናል። በቃ እንደዚያ ብለን የራሳችን ካልኩሌሽን ሰርተን ሄድን። ዶክመንት አውጥተን ተፈተንን። ጥቅምት አካባቢ ውጤት ይመጣል ተብሎ ጠበቅን። ወደ ህዳር 8 ነው አካባቢ ሲነገር ወንዶሰንም የለም ግሩምም የለም። ከዛ ቴንሽን መጣ። እኔ መስኖ ቦታ አለን ገጠር የምንሰራበት ውሃ ከዚህ ከወንዙ ጠልፈን ሽንኩርት የተለያዩ ልማቶች እናለማለን። ቀጥታ እዚያ ገባሁ። ከተማውን ማየት ራሱ አስጠላኝ ማለት ነው። በቃ ከዛ ስንመለስ መግባታችሁ ማለት እንደዚያ መክሮን የለ ሬጅስትሬሽን መክሮን የለ እንደዛ ዶክመንት አውጥተን ነው እንጂ አቋርጠን ሄድን እኮ 11 እኮ ተመዝግበን መጽሐፍ ተቀብለን ነበር። ግን እንደዛ መከረን እምቢ ስንለው በኋላ ስንመለስ በፍጹም አትገቡም ማለት። ከዛ ሻንጣችንን ጠቅልለን ገጠር ገባን። ከተማ ላለማየት ተማሪዎቹን ስናይ እናፍር የለ ደግሞ የዛ ሰዓት የ11 እና 12 ዩኒፎርም ራሱ በቃ የሆነ ግርማ ሞገስ ነበረው። ሞካሪም ስትሆን በቃ ከዛ ተማሪዎቹ እነዛ ማለት አንዳንድ የተረዳትና የምታሳልፈው ምናምን ሰው የለም። እነዚህ እዚያ እንኳን እዚያ ገብተው ስታይ በቃ ተሰማን። እሱ ወደ ደብረ ብርሃን ሄደ፣ እኔም ገጠር ሆንኩኝ። እንደዚያ ሆኖ የዓመት አለቀ። ወደዚያ ወደ ገጠር ከመሄዳችን በፊት ሰው በሰው ብለን ዳይሬክተሩን ማናግረን ነበረ። ቀጣይ ይገባሉ ብሎ ቃል ገብቶልን ነበረ። በአመቱ ተመልሰን ገባን። 11 አንድ አመት ላጋር አንድ አመት ተቀጣ ነው። ግን ትክክል አልሰራሁም ጋሽ አንድ አመት ዝሮ። ግን ምንድነው አንዳንድ ሰው እንደዚህ ፌል ሲያደርግ መሀል ላይ ጥሎ ሌላ ወደ ሱስ ወዳልሆነ ቦታ፣ በተለይ ደግሞ 11 ማለት የወጣትነት ዕድሜ ነው፣ ወደ ሌላው ይገባል እና እናንተ ግን ጭራሽ ወደ ልማቱ ምናምን መግባታችሁ በነገራችን ላይ አንድ የመስኖ ሚዲያም በነገራችን ላይ ስሙ ራሱ መስኖ የተባለ በዚያች ቦታ ነው። መልካም እንደዛ ከሆነ ስለዚህ በአመቱ መጣችሁ ተመዘገባችሁ። በዚያ መሀል ላይ ግን ምናልባት አለ አይደል አንዴ ማለት የአካባቢው ባህል እንደዛ ይቆም ምናምን ቢኖርም ወደ ፍቅር ምናምን ነገር እንደዚህ መግባት፣ በተለይ ደግሞ ትምህርት ስታቋርጥ ከባድ ነው። አሁን 9 እስከ 12 ባለው ብዙ ሰው እንደዚህ አይነት ነገሮች ይሞካከራል። እንዴት ነው ወደዛ እንደው ትምህርቱ ሲቀርና እንዴት ወደዛ የሚሄዱ ነገር የለም። ምክንያቱም የዚያ ሰዓት ንዴቱም ነበረ በጣም። ምክንያቱም የቤተሰብ ልፋት አለ፣
እንደነገርኩ ከ7ኛ ክፍል ጀምሬ በኪራይ ቤት የተማርኩት ቤተሰብ በጣም ብዙዎች ነው ያወጣው። እነዚያ ነገሮች ተደማምረው ይህንን ነገር እንዳስብ እድል አልሰጠኝም። እሳቤ የነበረው ቀጣይ ቤተሰብ ብር እንዳልጠይቅ ራሴን ችዬ እንዴት እማራለሁ እንደምማር ያው ሰውየው ቃል ስለገባልን በዚህ ሀሳብ የነበረ ምክንያቱምና ሙሉ እንደውም አስታውሳለሁ ከተማ ሳልወጣ ሽንኩርት ተክዬ ሽንኩርቱ ደርሶ ገበያ አስተሞት ድረስ ከተማ ሄደ። በቃ ራሴን ቅጣት ላይ ነኝ ማለት ነው። በጣም ይገርማል። በተለይ ሞካሪ ተማሪ ስትሆን ነገራችን ላይ ከትምህርት መራቁ በራሱ እሑድ ቅዳሜ ይከብድ ነበር አይደለም። አንድ ዓመት ነው። ጥሩ ነው እንግዲህ የሆነው ዞሮ ተመልሳችሁ ገባችሁ። ከዛ 11 እና 12 ተማራችሁ። እስቲ ስለሱስ ያለውን ነገር 11 እንዳልኩ ተመለስን። ያው የተወሰነ አላስገባም ሁሉ ብሎ ነበር ሰውየው ትንሽ ሃርድ ነው። ጭራሽ በአመቱ እንደገና አላልኳችሁ ምናምን ብለን አለ። እኛም ከዛ በኋላ ይሄ መስሪያ ቤት ነው እንጂ በአንተ ፍላጎት ምናምን አለን የሚል የሆነ ትንሽ እንዳገርባል ነው። እርሳም ናቸው አሁን አለ መሰለኝ። ግን ከዛ ቦታ ለቋል። አሁን ትልቅ ሰው ሆኗል። በጣም አይደለ? አዎ ይያሳል 17 ዓመቱ ነው። በነገራችን ላይ እኛ ጊዜ ያን ትምህርት ቤት ሲያስተዳድሩ 17ኛ ዓመቱ ነው። የአገልግሎት ዘመኑ ማለት ነው። በጣም ረጅም ሰዓት ነው ትምህርት ቤቱ። በቃ የግሉ እንደ ቤቱ ነው የሚቆጥረው እና ማንም በሱ ውሳኔ ጣልቃ አይገባም የነበረ። ግን ያው እግዚአብሔር ሲፈልግ እሺ አለን። ሰው በሰው ለምንን በዚሁ አጋጣሚ የለመኑልን 2 ሰዎች አሉ ማመስገን እፈልጋለሁ። በአመቱ ማለት ነው። በአመቱ ራሱ ሰው ለምን ወንድ ነው። አንድ የኔ አክስቴ ልጅ ባል የነበረ አንድ ይስማ መንግስት የሚባል በዚሁ አጋጣሚ ላመስግነው ብዬ ነው። ሁለተኛው ደግሞ እንዲሁ የአንድ ዘመድ ይባል ነው ገነነ የሚባል ነው። እሱም እንደዚህ ለሁለት ሆነው በቃ እነዚህ ልጆች እንዴት ይሁን ምናምን ከዛኛም ትምህርት ካልተማር በቃ ህይወታችን ይጠፋል እንጂ ከሱ ራሳችን የሚል ነገር አመጣን። ያው አይ እነ ማለት ይቻላል። ግን ቆይ ይቻላል። አይ 17 ዓመት እንዳስተማረ መምህር እንደተማረ ሰው በአመቱ አንድ ዓመት ቀጣችሁ ሁለተኛ እንማር ስትል ይቻላል አይቻልም ምናምን ማለት በቃ ምን ለመናገር ሰውየው አግሬሲቭ ነው እንጂ የዛ ሰዓት ራሱ ከኛ ጋር እየተማሩ ለምሳሌ እዚህ ያልኩ መሀል ሜዳ ላይ ከኛ ጋር እንዳማራ የተፈተነው እዛው ክላስ ይከታተሉ ነበር። ፈተና ተፈተና ስንወጣ ይከታተሉ ነበር እዚያ ሄደው ራሱ ማለት ነው። እና የሰውየው ስሜት ነው እንጂ የሚከለክል ህግ ምናምን አልነበረው። ነገራችን ላይ የሚያነሳው ለምንድን ነው? ተመልካቾችን መምህራን ምናምን ሊኖሩ ይችላሉ። ያ ብዙ በጓደኝነት የምታውቃቸው በእንደዚህ ምክንያት ተከልክለው አይደለም። እንደዚህ እናንተ በአቋራጭ ለመሄድ ነው። በጥፋትም ከሚያጠፋ ከጥፋት ደግሞ በአመቱ ይገባል አይደለ? ጥፋት ተቀጡ አይቻልም ተብሎ ወደ ሌላ ሱስ ምናምን እንደዚህ አሁን ወደ ስራ አጥነት የተቀየሩ አሉ። ግን እንኳን ነገራችን ላይ ትክክል አይደለም። ጋሼ ይሰሩት ያው የሆነ እኔ አሁን እሱን ያደነኩበት የመጀመሪያው ምክሩ ጥሩ ነበር። ግን አትሄዱ ማለት እየሄዳችሁ ያላችሁት ከለቅሶ ቤት ከሰርግ ቤት ወደ ለቅሶ ቤት ነው ነግሮናል መጀመሪያ ማለት ነው። ግን ያው መጨረሻ ላይ ያንን አንድ ዓመት ተቀጣን። ከዛ በኋላ በአዲስ ህይወት ተጀመረ። ጓደኛ ነበረኝ እኔ ከሱ ጋር ተከራየሁ ለሁለት። ግሩም ደግሞ ወንድሙ መጣ ከገጠር ሌላ ተማሪ 9ኛ ክፍል እሱም ከሱ ጋር ተከራየ። ሌላ አንድ ጓደኛ ነበረኝ። ብቻ 4 ጓደኛሞች ሆነ። ከዛ አሪፍ ላይፍ ነበር የነበረን። በግሩፕ ነው የምናነበው። የሆነ ወንዝ አለ ከከተማው ወጣ ብለህ ዛፍ ምናምን የባህር ዛፍ ያለበት እዚያ እንሄዳለን እናነባለን። ፕሮግራም አውጥተን ማለት ነው እናነባለን። ከዚያ እንደ ሪፍሬሽመንት ውሃ እንራጫለን ወንዝ ስለነበረ እዛው ሻወር እንወስዳለን። እንደዚህ እያልን በአሪፍ ሁኔታ 2ቱን ዓመት አጠናቀቅን። ከዛ ሰኔ ላይ 4ታችንም ተመሳሳይ ዩኒቨርሲቲ ሞላን። 33 ዩኒቨርሲቲዎች ነበሩ እዛ ሰዓት የነበሩ 33ቱንም ኦርደር አድርገን ሞላን። 2004 እንደዚህ አድርገን ሞላን። አጋጣሚ ሆነና ግን 4ታችንንም 4 ቦታ መደበን የተለያየ ቦታ ማለት ነው። በላይሆን የሚባለው ልጅ ደብረ ብርሃን ገባ። ግሩም ያልኩ ልጅ ከንጋራ ሆላግ ያደረገው እሱ ጅማ። ተፈሪ የሚባል አንድ ጓደኛችን ነበር። እሱ ደግሞ ወልዲያ። እኔ ደግሞ ጅግጅጋ መጣሁ ማለት ነው። እሺ 12ን አጠናቀቅ ወደ ጅግጅጋ ዩኒቨርሲቲ መጣ። ምናልባት በኢንጂነሪንግ የተማርከውና ወደ ጅግጅጋ ሲደርስ ስሜቱ እንዴት ነበር? አስቸጋሪ ነው ሙቀት ነው ይባላልና እሱ ሲደርስ መጀመሪያ እንዴት ነበር ስሜቱና በዛውም ደግሞ
ወደዚህ ከመጣ በኋላ ኢንጂነሪንግን አንተ አስበህ ሆነው የበፊት እቅድ ፕላን ነበር የጅምሩ ይባላል 1-12 እሱ ነበር ወይስ ደግሞ የታጠፈበት ነገር እዛ ጋር አጫውተናል?